ድግግሞሽ የበዛባቸውን እንቅስቃሴዎች በተወሰኑ ምልልሶች እንዲደመደም በማድረግ የትራንስፖርት ወጪን ቀንሰዋል። ብዙ ጥቃቅን ብክነቶችን ማስወገድ ከቻልክ በጋራ የሚያስከትሉትን ከፍተኛ ብክነት ማዳን ትችላለህ። ምንም እንኳን እቅዱ በማስተዋወቅና በፕሮሞሽን ሥራ ግቡን እንደሚመታ ቢታወቅም ቅስቀሳና አቅርቦቱ ካልተመጣጠነ ሌላ ችግር ይፈጥራልና የምርት ክፍል ይህንን ሂደት በተሳካ ሁኔታ ሊወጣው የሚችልበትን ሁኔታ ከግምት ውስጥ ማስገባት ይኖርብሃል። ሁለተኛ፣ ቢዝነስህ በዚህ 1 ዓመት ውስጥ በነባር ምርቱ አዲስ ገበያ የመፍጠር ዕቅድ ካለው ቢዝነስ ኤክስቴንሽን። በምርት ክፍል ውስጥ የሚኖርህ ዝግጅት ከላይኛው ጋር ተመሳሳይ ነው። ድርጅትህ የዚህ አይነት ዕቅድ ሲነድፍ ምርቶችን ከዚህ በፊት ባልተሸጡበት አካባቢ የማሰራጨት ዋነኛ ዓላማ ይዞ ስለሆነ ተጨማሪ ወጪዎችን ያወጣል። ስለዚህ በዕቅዱ ውስጥ ተጨማሪ የምርት መጠን ለማምረት የሚያስፈልግህን ትክክለኛ ባጀት አውጣ። ሰራተኞችህ ቅልጥፍናቸው እንዲሻሻልና የሥራ ተነሳሽነት ስሜታቸው ከፍ እንዲል አንዳንድ ማነቃቂያዎችን ልትሰጣቸው የሚያስችል ዝግጅት ማድረግ ይኖርብሃል። የማያቋርጥ ክትትል በማምረቻ ስልቶች ላይ ልትሰራ ይገባል። የታቀደው እየተተገበረ ነው? ምን አስቸጋሪ ሁኔታ ተፈጠረ? እንዴትስ ይፈታ? አሁንስ በምን ሁኔታ ላይ ነን? በእርግጥ በዚህኛው ስልት ከባለፈው ስልት ከፍ ያለ አስጊ ሁኔታን የመጋፈጥ አጋጣሚ አለው። ወደ አዳዲስ የመሸጫ ስፍራ የተላኩት ምርቶች እንደታሰበው ቶሎ ላይሸጡ ይችላሉ። በዚህን ጊዜ ተጨማሪ ምርት በማምረት የምርት ክምችት እንዳይፈጠር ከማርኬቲንግ ክፍል ጋር ጠንከር ያለ የመረጃ ልውውጥ ሊኖርህ ይገባል። ወይም ደግሞ በአንዳንዶቹ የመሸጫ አካባቢዎች የተሰራጨው ምርት ወዲያው ተሽጦ ተጨማሪ ይፈልጉ ይሆናል። ታዲያ ልክ በተፈለገ ሰዓት ማቅረብ እንድትችል የማምረት አቅምህን እንዴት መጠቀም እንደምትችል አስቀድመህ አስላ። ከወቅቱ ሁኔታ አኳያም አምርት። ደንበኞች ከፍና ዝቅ ባለ ሁኔታ ምርትህን ስለሚወስዱ እንደ ጥሬ ዕቃ ያሉ ግብዓቶች እንዳይከማቹ ወይም እጥረት እንዳይከሰት ልክ በሚያስፈልጉበት ሰዓት ተገዝተው እንዲቀርቡልህ አድርግ። ይህ ጀስት ኢን ታይም በመባል የሚታወቀው የጃፓኖች ስልት ነው። አንዳንድ በገበያው ላይ አስተማማኝ ያልሆነ አቅርቦት ያላቸውና በመጥፋት የሚታወቁ ግብዓቶችን አስቀድሞ በመግዛት ማስቀመጡ አስፈላጊ ነው። ሶስተኛ፣ ቢዝነስህ ነባር ምርቱን አሻሽሎ ወይም በአዲስ መልክ አምርቶ ነባሩ ገበያ ውስጥ መግባት ከሆነ እቅዱ ፕሮዳክት ዴቨሎፕመንት እንለዋለን። በቅድሚያ ግን ምርትን ማሻሻል ወይም በአዲስ መልክ ማቅረብ ለምን አስፈለገ? ምንም እንኳን የዚህን ጥያቄ መልስ የገበያና የግንኙነት ክፍሎች ጠንቅቀው ቢያውቁም የምርት ክፍል ለምን እየሰራ እንዳለ ማወቅ አለበትና ዋና ዋና ነጥቦችን አንስተ መወያየቱ ጠቃሚ ነው። ምርትን ለማሻሻል ተጨማሪ ጊዜ፣ የሰው ኃይል፣ ገንዘብና ዕውቀት ይጠይቃል። ይህ ሁሉ ጥረት ተደርጎም ውጤታማ ላይሆን ይችላል። ምክንያቱም ገበያ እንደታሰበው የማይሆንበት በርካታ ተግዳሮቶች አሉትና። የሆነ ሆኖ አዲስ ወይም የተሻሻለ ምርት አምራች ድርጅቱን አንድ እርምጃ ወደፊት እንደሚያራምደው ማወቅ ያሻል። በአሁኑ ሰዓት አንድን ምርት አሻሽሎ ማቅረቡ በገበያው ውስጥ የተፈጠረውን የፍላጎት ክፍተት ለመሙላት ጥሩ አጋጣሚ ሆኖ ከተገኘ ማምረቱ ተገቢ ነው። ተፈላጊነቱ እያሽቆለቆለ የመጣ ምርት አንዳንድ ጉድለቶችን በማጥናት በተፈላጊ ግብዓቶች አበልጽጎ ማቅረብ የተሻለ ገበያ ስለሚያስገኝ መሞከሩ መልካም ነው። ከወቅቱ ተጨባጭ ሁኔታና አስተሳሰብ ጋር የሚጣጣም ምርት ማቅረብ የግድ አስፈላጊ በሚሆንበት ጊዜ ነባሩን ምርት በሌላ መተካት አስፈላጊ ሊሆን ይችላል። ለምሳሌ የኤሌክትሪክ ኃይል አቅርቦት እጥረት አሳሳቢ ደረጃ በደረሰበት ዘመን ብዙ ኃይል የሚጠቀሙ መሳሪያዎችን በኃይል ቆጣቢ መሳሪያዎች መተካት ግድ ይላል። ስለዚህ በምርት ክፍል ውስጥ በተሻለ ሁኔታ ኃይል የሚቆጥቡ መሳሪያዎች እንዲመረቱ የሚያስችል ዝግጅት ታደርጋለህ። ምርት ማሻሻል ሲባል ሙሉ ለሙሉ በዚህ ክፍል ውስጥ የተመረተን ምርት ብቻ ማለታችን አይደለም። አንዳንድ አምራቾች ከድርጅትህ ጋር በሚያደርጉት ስምምነት መሰረት ያለቀላቸው ምርቶች ተገዝተው ይመጡና በዚህ ክፍል ውስጥ ጥቂት ማሻሻያ ወይም መሰረታዊ ለውጦች ተደርጎባቸው እንደ አዲስ የሚወጡ ምርቶችንም ይጨምራል።
የምርት ዝግጅቱ በምርት ክፍሉ ሲሰራ የመብት የጥቅምና መሰል ስምምነቶች በሕግ ክፍል በኩል ይከናወናሉ። ሌሎች የገበያ ጉዳዮች ደግሞ በገበያ ክፍሉ በኩል ይቀናጃሉ። ሌሎች ውስብስብ ጉዳዮች በተለያዩ ክፍሎች ውስጥ በተገቢው መንገድ ከተከናወኑ በኋላ ምርቱ በሁሉም ጎኑ የበለጸገ ሆኖ ይወጣል። አሁን ቢዝነስህም ሆነ የምርት ክፍልህ ከባለፈው ከበድ ያለ አስጊ ነገርን ልትጋፈጡ ነው። ምክንያቱም ያሻሻላችሁት ወይም በአዲስ መልክ የፈጠራችሁት ምርት ገበያው ባይወደው ወይም የማላመጃ ጊዜው ካቀዳችሁት በላይ ረጅም ጊዜ ቢወስድስ? ስለሚሻሻሉና አዳዲስ ምርቶች ብዙ አስጊ ሁኔታዎችን መደርደር ይቻላል። አስጊ ነገሮችን ለመጋፈጥ መድፈር የሥራ ፈጣሪዎች አንዱ ባህሪ ነውና ለመጋፈጥ የሚያስችል ዝግጅት ላይ መወያየታችንን እንቀጥል። የመጀመሪያው ነገር በምርት ክፍል ውስጥ የምታሰራቸው ሰዎች የሚፈለገውን ምርት ለማምረት የሚመጥን ተገቢ ዕውቀት፣ ሙያ፣ ልምድና ክህሎት ያላቸው መሆናቸውን ማረጋገጥ ነው። ቀጥሎ ጥብቅ ቡድን መመስረት ያስፈልጋል። የጋራ ግብ መያዝ ለድርድር የሚቀርብ ጉዳይ አይሆንም። ውጤታማ ውሳኔ መስጠት እንዲችሉ ስለ ሌሎች ክፍሎች በቂ ግንዛቤ የሚያስጨብጥ ስልጠናም ሊያገኙ ይገባል። ከተለመደው አስተሳሰብና አሰራር ወጣ እያሉ ሙከራዎች እንዲያደርጉ ማበረታታትና ሁኔታዎችን ማመቻቸት ያስፈልጋል። የፈጠራ ብቃታቸውን እንዲጠቀሙ ዕድል ባገኙ መጠን ነው ትርጉም ያለው ውጤት ሊያስገኙ የሚችሉት። በስኬታማ አምራቾች ተሞክሮ እንደታየው ትክክለኛ ውጤት የሚያስገኘው ትክክለኛ ሂደት ነውና በምርት ክፍል አባላትህ ላይ የአሸናፊነት ፍላጎት ሊቀጣጠል ይገባል። ይህ ፍላጎታቸው ነው በምርቱ ውስጥ ተንጸባርቆ ገበያው ላይ ከቀረቡት ተወዳዳሪዎች በላይ ተመራጭ የሚያደርገው። በስኬታማ አምራቾች ተሞክሮ እንደታየው ትክክለኛ ውጤት የሚያስገኘው ትክክለኛ ሂደት ነውና የአመራረት ሂደቱ ላይ ማተኮርህ ጠቃሚ ነው። አስፈላጊ አቅርቦቶች ሁሉ በፈጣን ሁኔታ መቅረብ አለባቸው። ችግሮችን ከአባላት ጋር በጋራ መፍታት የጋራ ግንዛቤያቸውን ከፍ ያደርገዋል። 5 ጊዜ ለምን ብለህ ጠይቅ እና መፍትሄ ሊሆኑ የሚችሉ ሐሳቦችን ማመንጨት የሚሉትን ስልቶች በመጠቀም ትክክለኛው መንስኤ ለማግኘትና ትክክለኛውን መፍትሄ ለመስጠት ትችላለህ። እርስ በርስም ሆነ ከሌሎች ክፍሎች ጋር የሚደረግ የመረጃ ልውውጥ በጣም ጠቃሚ ነው። የግንኙነት ክፍል የተወዳዳሪ ምርቶችን ደካማና ጠንካራ ጎን ከደንበኞች ፍላጎት አንጻር እያጠና ሲያቀርብልን፣ የገንዘብ ፍሰት ክፍሉ ደግሞ የምርታችንን ጠቅላላ ወጪና ገቢ በተስተካከለ ሁኔታ እንዲቀጥል የባጀት አያያዝና ሌሎች ሐሳብ ነክ ጉዳዮችን ያስረዳናል። በሲስተሙ ውስጥ ያሉ ሌሎች ክፍሎች ሁሉ በምርት አዘገጃጀት ላይ የመረጃ ግብዓት ማድረጋቸው ቸል የማይባል ጉዳይ ነው። 4ኛ አዲስ ምርትን በአዲስ ገበያ ላይ መሸጥ ከሆነ የድርጅትህ ዕቅድ ፕሮዳክት ዳይቨርሲፊኬሽን ይባላል። እንግዲህ አዲሱን ምርት ስናስብ አዲሱ ገበያንም በአእምሮአችን ይዘን መሆን እንዳለብን በፒራሚዱ አናት ላይ የተቀመጠው የምርት ሲስተማችን መርሆች ያስገድዱናል። አዲሱ ምርት እያልን የምንጠራው ምርት በ3 መንገዶች ሊገለጽ ይችላል። የመጀመሪያው በአዲስ ፈጠራ ወይም ኢኖቬሽን ለሰዎች ፍላጎት ትክክለኛ መፍትሄ የሚሰጥ በአይነቱ የተለየ ምርት ሲሆን የሚሰጣቸው መፍትሄም ነባር ምርቶች ሊሰጧቸው ያልቻሉትን ነው። ለምሳሌ ሬዲዮ በአዲስ ፈጠራ በመጣበት ዘመን ላይ ሌሎች የመገናኛ ዘዴዎች ሊፈቱ ያልቻሉትን ችግር ፈቷል። ሁለተኛው ምርቱ ከዚህ ቀደም ከሚታወቅበት ሁኔታ በተለየ መልኩ ከአካባቢው ተጨባጭ ሁኔታ ጋር ሊስማማ በሚያስችለው ደረጃ አንዳንድ ለውጦችን አድርጎ በአዲስ መልክ ማቅረብ ወይም አዳፕቲቭ። ለምሳሌ በአካባቢህ ያሉ ሰዎች ቡና ለማፍላት አመቺ ሁኔታ የሌላቸው ነገር ግን ቡና መጠጣት የግድ የሚፈልጉ ከሆነ የቀድሞ የቡና አፈላል ሂደትን በመተው ጠጪዎቹ ካሉበት ሁኔታ ጋር የሚጣጣም ዘዴን መፍጠር እንደማለት ነው። እንግዲህ ምርት ክፍልህ የተለያዩ ሙከራዎች ማድረግ ይጠበቅበታል። ሙከራ 1 ቡናው ይቆላል፣ ይፈጫል፣ ይቦካል፣ በስሱ ይጋገርና እንደ ቸኮሌት ይደርቃል። በተወሰኑ መጠኖች ይታሸጋል። አጠቃቀሙም በማሸጊያው ላይ እንዲህ ይጻፋል።
2 ሲኒ ቡና ለማዘጋጀት 4 ክፍልፋዮች ያሉት የቡና ቂጣን ቆረስ አድርገው በሙቅ ውሃው ውስጥ መጨመር፣ ማሟሟትና መጠጣት። ይህ አዲስ ምርት ለገበያ ከመቅረቡ በፊት ከብዙ አቅጣጫ መታየትና መፈተሽ ይኖርበታል። ከእያንዳንዱ ግብአት እንጀምር። የቡናው አይነት፣ አቆላልና አፈጫጨት ደረጃስ? አተላ እንዳይሆን ምን መደረግ አለበት? የማሸጊያ ዕቃው ቃናን ጠብቆ ማቆየት የሚችል ነው? የሚሉትን የመሳሰሉት የጥራት ጉዳዮች ጥሩ ምላሽ ለማግኘት የ99 ከመቶ የቶማስ ኤድሰንን ልፋት ማድረግ ይጠበቅብሃል። ምንም እንኳን የቢዝነስ ሲስተማችን አስተማማኝ ሽያጭ እንደሚያከናውን ብናውቅም ምርቱም ከአማካኝ ደረጃ ከፍ ያለ ጥራት ሊኖረው ይገባል። 3ኛ፣ በገበያ ላይ ያለ አንድ ምርትን በጣም በጥቂቱ አሻሽሎ አሊያም ያለምንም ማሻሻያ ኮርጆ ማምረት ኢሚቴቲቭ። በቀላሉ የማይገኙ ምርቶችን ኮርጆ መስራት፣ ይህ የሩቅ ምስራቅ አገሮችን የብልጽግና በር የከፈተላቸው ስልት ነው። ማሽኖችን፣ የኤሌክትሮኒክስ ዕቃዎችን፣ ምግቦችና መጠጦችን፣ ሌሎች ማንኛውም ምርቶችን ኮርጆ ማምረትም እንደ አዲስ ምርት ይቆጠራል። የማምረቻ ሲስተምህን በአዲስ መንገድ ስታዋቅር ሂደቱም አዲስ መሆኑን አትዘንጋ። ምናልባት የተኮረጀው ምርት በአካባቢው የሌለ ወይም ያልታወቀ ነገር ግን ጠቃሚ ከሆነ በእርግጥም ምርቱ ቃል በቃል አዲስ ይሆንላቸዋል። በገበያው ውስጥ ያለን ምርት ኮርጆ እዚያው ገበያው ውስጥ በሌላ ስያሜ መግባት ከሙያ ስነ ምግባር አንጻር የሚደገፍ ባይሆንም አብዛኛውን ጊዜ ቀድመው ወደ ገበያ የገቡ አምራቾች የገበያው ስፋት ፈጽሞ ከአቅማቸው በላይ ትልቅ ይሆንና እነሱም የማምረት አቅማቸውን የማሳደግ ጥረት ሳያደርጉ ለረጅም ጊዜ ስለሚኖሩ በርካታ አምራቾች ምርታቸውን በመኮረጅ ተወዳዳሪያቸው ይሆናሉ። ያም ሆኖ ገበያውን ሙሉ ለሙሉ አይሸፍኑም። አንድ በሲስተም የሚሠራ ኩባንያ ሲመጣ ግን ሁሉንም ከገበያ ውጭ ያደርጋቸዋል። አዲስ ምርት ለአንድ ቢዝነስ ሕይወቱ ነው። የላቀ ልዩነት መፍጠር የምትችልበት የአመራረት ስልት ካለህና ገበያህን በትክክል መለየት ከቻልክ ቢዝነስህ አዳዲስ ደንበኞቹን በማያወላዳ ሁኔታ ይማርካቸዋል። በገበያው ውስጥ የሚገባውን ትክክለኛ ስፍራ እስኪያገኝ ረዘም ያለ ጊዜ ሊወስድበት እንደሚችል መገመት ብልህነት ነው። አዲስ ምርት የግድ ሊያሟላቸው የሚገቡ 5 ብቃቶች። 1. የጥራትም ሆነ የብዛት ጥያቄን በአጥጋቢ ሁኔታ የመመለስ ብቃት። 2. ካለው የገበያ ሁኔታ ጋር ተጣጥሞ የመጓዝ ብቃት። 3. ገበያው ላይ ካሉ ምርቶች ጋር የመወዳደር አስተማማኝ ብቃት። 4. ተጨማሪ ባጀት መያዝ አዲስ ምርትን ወደ ተጠቃሚ ማድረስ ዘርፈ ብዙ ወጪዎችን ስለሚጠይቅ ለዚህ ጉዳይ ብቻ የተዘጋጀ በቂ ገንዘብ ሊኖር ይገባል። 5. ተገቢውን የሰው ኃይል ማዘጋጀት። ይህን ለማስፈጸም የተመደቡት ከአስተዳደር እስከ ሽያጭ ሠራተኛ ያሉት አባላት ራሳቸውን ሰጥተው በከፍተኛ ትጋት መስራት አለባቸው። አዲስ ምርት ተቀባይነት የሚያጣባቸው የተለያዩ ምክንያቶች አሉ። የመጀመሪያው ከመጠን በላይ በመጓጓት ስሌት አልባ አካሄድ ውስጥ መዘፈቅ ሲሆን፣ ሌላው ደግሞ ከላይ ያሉትን 5 መስፈርቶች አለማሟላት ነው። የአዲስ ምርት ሐሳብ ከ3 አቅጣጫዎች ሊመጡልህ ይችላል። ሀ የፍላጎት ክፍተትን ከማጤን። በገበያው ላይ የተፈለገ ነገር ግን በአጥጋቢ ሁኔታ ያልቀረበ ምን አይነት ምርት ወይም አገልግሎት አለ? ምርት ክፍልህ ሊያመርተውና የፍላጎት ክፍተቱን ሊሞላው ይችላል? ለ አዲስ ቴክኖሎጂ ከሚፈጥረው መልካም አጋጣሚ። ሳይንስና ቴክኖሎጂ እየተሻሻለ በሄደ መጠን የአመራረትና የአገልግሎት አሰጣጥ ሁኔታዎች ይቀያየራሉ። በዚህ ሂደት ውስጥ ከማምረትም ሆነ አገልግሎት ከመስጠት ሥራቸው የሚፈናቀሉ ቢኖሩም አዳዲስ መልካም አጋጣሚዎችም ይፈጠራሉና ሂደቱን በንቃት ተከታተለው። ልትጠቀምበት የምትችልበትን ጎንንም ፈልገህ አግኝ። ሐመሮሃ ከፈጠራ አስተሳሰብ። ይህ ከውስጥ አመንጭተህ የምታቀርበውን አዲስ ምርት ወይም አገልግሎትን ስለሚያመለክት ወደ ምዕራፍ 1 ይመልሰናል። ውስጥህን በጥልቀት አዳምጥና ለውጫዊ ዓለም የሚጠቅም አንዳች ምርት ወይም አገልግሎት ፍጠር። ይህን ርዕስ ስናጠቃልለው የተሟላ የቢዝነስ ፒራሚድ
3 ማዕቀፎች ይኖሩታል። እነርሱም ተልእኮ፣ ቡድንና አመራር ናቸው። በተጨማሪም ይህ የተሟላ የቢዝነስ ፒራሚድ የሚከተሉት እርከኖች ይኖሩታል። እነርሱም የገንዘብ ፍሰት፣ ግንኙነቶች፣ ሲስተም፣ ሕጋዊና ምርት የተሰኙት ናቸው። ይህ ተራኪ ነው። ይህ ተራኪ ነው። ምዕራፍ 12 ተወደዋለህ። የቢዝነስ ሐሳቦቹ በተለያየ ደረጃና ሁኔታ ለሚሰራ ሥራ የተሰበሰቡ ናቸው። አብዛኞቹ መዳበር ቢያስፈልጋቸውም ቢዝነስ ለመመስረት የሚያስችል አቅም አላቸው። የተወሰኑት በግለሰብ ደረጃ ከመሰራት የዘለለ አቅም አይኖራቸውም። በተጨማሪም በጣም ጥሩ ነገር ጥቆማዎቹን በምታነብበት ጊዜ አእምሮህ የራሱን አዳዲስ የቢዝነስ ሐሳቦች ሊያመነጭ መቻሉ ነው። መነሻ ሐሳብህን ከዚህም ማግኘህ ከዚያ ከአካባቢህ ተጨባጭ ሁኔታ ጋር ካለህ አቅምና ከወቅቱ ሁኔታ አኳያ ተግባራዊ ሊሆን የሚችል መሆንና አለመሆኑን በምዕራፍ 2 ውስጥ ባየነው መመዘኛ መዝነህ ማረጋገጥ አለብህ። ተመሳሳይ የሚመስሉ ሥራዎች ለየብቻ ተቀምጠው ታያለህ። አንድ ላይ መጠቃለል የሚችሉ ይመስላሉ። እውነታው ግን እንደዛ አይደለም። ለዚህ ነው አንዳንድ ቢዝነሶች በጣም ማደግ ሲችሉ አብሮ የሚሄድ የሚመስል ሌላ ቢዝነስ ይጫናቸውና ማደግ የሚችሉትን ያህል ሳያድጉ የሚቀጩት። ለምሳሌ አሮጌ መጽሐፍት የመሸጥ ቢዝነስ ጀምረህ አብሮ ሊሄድ የሚችል ነው በማለት የመጽሐፍ ሥራ ውስጥ ብትገባ ሁለቱም የየራሳቸው ትኩረት የሚጠይቁ ተቃራኒ ሥራዎችን ልትሠራ ተነሳ ማለት ነው። አሮጌ መጽሐፍትን ማሰባሰብ፣ መጠገን፣ በመልኩ ማስቀመጥ፣ የተሸጡትን መተካት፣ ማስታወቂያ የሚያስፈልጋቸውን መምረጥ፣ ደንበኞች የሚጠይቋቸውን ማፈላለግ፣ ሌሎች በርካታ እንቅስቃሴ የሚያስፈልገውና በበርካታ የዕለት ተዕለት ተግባራት የተሞላ ሲሆን መጽሐፍ ደግሞ ከዚህ ተቃራኒ በሆነ መልኩ ጽፈህ እስክትጨርስ ድረስ ሙሉ ትኩረትን ሰጥተኸውና በተገደበ እንቅስቃሴ ውስጥ ሆነህ የምትሠራው ሥራ ነው። አንዱ ሌላውን በጥሩ ሁኔታ እንዳታከናውን ከማድረጉ ባሻገር ሁለቱንም ማሳካት አለመቻልህ አሳዛኝ ውጤት ያስከትላል። ስለዚህ አንድ ሥራን ምረጥ፣ አጥብቀህ ያዘው፣ በጥራት አከናውነው፣ ስኬታማ ትሆናለህ። እነሆ ተግባራዊ ሊሆኑ የሚችሉ 55 የቢዝነስ መነሻ ሐሳቦች። በእጆችህ መስራት። ከዚህ ቀጥሎ የተዘረዘሩት በእጆችህ ልትሠራቸው የምትችላቸው የሥራ አይነቶች ናቸው። ስነ ጥበብ፣ መጋገር፣ ማጽዳት፣ ማብሰል፣ ዕደ ጥበብ፣ አትክልተኝነት የመሳሰሉት በዚህ ስር ይጠቃለላሉ። እስቲ አንድ በአንድ እንመልከታቸው። ስነ ጥበብ። ማንኛውም የሥነ ጥበብ ተሰጥኦ ወይም ዝንባሌን ወደ ቢዝነስ መቀየር ይቻላል። ሌሎችን የሚያስደስት ምን የሥነ ጥበብ ውጤት ማቅረብ ትችላለህ? ቢሮዎችን በሥነ ጥበባዊ ፈጠራ ማስዋብ ትችል ይሆን? በቅድሚያ ለደንበኞችህ ቢሮአቸውን እንዴት እንደምታስውብላቸው የምታሳይበት ውብ ካታሎግ ወይም የተለያዩ ሞዴሎችን ማዘጋጀት ይኖርብሃል። መጋገር። ኬክ፣ ኩኪስ፣ ብስኩት፣ ሳምቡሳ፣ እንጀራን ጨምሮ በቤት ውስጥ ሊጋገሩ የሚችሉ ሌሎች ምርቶችን ማዘጋጀት እንደ ሙልሙል ዳቦ፣ ጢብኛ፣ ድፎ ዳቦ፣ ቂጣ፣ አነባበሮ፣ አምባሻ ያሉ ባህላዊ ዳቦዎችን በርካታ ሰዎች በትኩስነታቸው ማግኘት ይፈልጋሉ። የራስህን ያዘገጃጀት ሙያ ተጠቅመህ በተለያየ መጠንና ጣዕም አብስለህ በየዕለቱ ልክ በሚፈልጉበት ሰዓትና ቦታ በትኩስነቱ ማቅረብ ብትጀምርስ? ለተቋማትና ትልልቅ ዝግጅቶች የሚፈለግ አቅርቦት እንጀራ፣ ዳቦ የመሳሰሉትን የመጋገር ሥራውን ብቻ በተደራጀ መንገድ ለምን አትሠራውም? በመደብካቸው ቦታ ሄደው ለመስራት ፈቃደኛ የሆኑ ሠራተኞች ብቻ ይኖሩሃል። እህሉን ጨምሮ ሌሎች ግብአቶች በሙሉ ከአሰሪዎችህ የሚቀርብ ነው። የመጋገር ሥራውን ብቻ እንደምትሠራ ልብ በል። ጽዳት። ንጽሕናን ታደንቃለህ?
የቆሸሹ ነገሮችን ማጽዳት ያስደስታል? እንግዲያውስ ለንጽህና ያለህን ፍቅር ወደ ቢዝነስ ቀይረው። ስለ ንጽህና መስጫ ኬሚካሎች ዕውቀት ብታዳብር የተሻለ አገልግሎት ልትሰጥ ትችላለህ። የመኪና እጥበት ሥራ ያለማቋረጥ እያደገ የሚሄድ የገቢ ምንጭ ነው። ሥራው የቡድን ሥራ ነው። ፈጣን አገልግሎት መስጠትና ማስታወቂያም ያስፈልገዋል። እንደ ጌጣጌጥ፣ የሙዚቃ ሲዲዎች፣ የታሸገ ውሃ፣ የሞባይል ቻርጀርና ለአሽከርካሪዎች የሚያስፈልጉ ሌሎች ጥቃቅን ነገሮች በተጓዳኝ ማቅረብ ቢዝነሱን ልዩና ሞቅ ያለ ያደርገዋል። መኖሪያ ቤቶችና ቢሮዎችን ጨምሮ ማንኛውም የሥራ ቦታዎችን ማጽዳት ሰፊ የሥራ መስክ ነው። የትልልቅ ሕንፃዎች ደረጃዎች፣ የመተላለፊያ ኮሪደሮች የጋራ መጠቀሚያ በመሆናቸው ምክንያት ተጠቃሚዎቹ አስታውሰው ለማጽዳት ስለሚቸገሩ ኃላፊነት ወስዶ በቋሚነት የሚያጸዳላቸው አካል ይፈልጋሉ። ኮንትራት በመውሰድ ምንጊዜም ንጹሕ ሆነው እንዲገኙ የሚያስችል ሥራ ብትሠራስ? የኮንስትራክሽን ግንባታ የሚከናወንበት ስፍራን ማጽዳት። ሕንፃ ተቋራጮች ይህን ሥራ ራሱን እንደቻለ አንድ የሥራ ዘርፍ ነው የሚመለከቱት። ስለዚህ በሚፈልጉት ጊዜ አካባቢውን ከማንኛውም ውድቅዳቂ ቁሳቁስ፣ የሲሚንቶ እንጥብጣቢና አላስፈላጊ ነገሮች ነፃ የማድረግ ሥራን በጥራት ልትሠራላቸው ብትስማማስ? የተለያዩ ድርጅቶች ከሥራ መብዛትና ከጊዜ ማጠር አኳያ የውጭ ጽዳት ሠራተኛን አጥብቀው የሚፈልጉበት አጋጣሚ በርካታ ነው። በማንኛውም ጊዜ ተገኝተህ በተደራጀ መልኩ አስፈላጊውን የጽዳት አገልግሎት እንደምትሰጥ አሳውቃቸው። ላውንድሪና መተኮስ። አነስተኛ የማጠቢያና የማድረቂያ ማሽን ማግኘት የምትችልበት አጋጣሚ አለ። እንደ ሸሚዝ፣ ሱሪ፣ ካናቴራ፣ አንሶላ የመሳሰሉ ቀላል ልብሶችን በማጠብና በመተኮስ ብዙ ገቢ ማግኘት ትችላለህ። የእጅ ጥበብ። ጌጣጌጦች፣ የቆዳ ምርቶችና ሌሎች በእጅ የሚሰሩ ቁሳቁሶችን ማምረት ደስ ይልሃል? በጓደኞቼ የተሰሩትን ጨምረህ ለገበያ ብታቀርባቸውስ? ጌጣጌጦችን ከወዳደቁ ቁሳቁሶችና ውድ ባልሆኑ ቀላል ነገሮች ለመስራት ሞክር። እንዲህ ማድረግህ ከወጪያቸው አነስተኛነት ባሻገር በአዲስ ፈጠራነታቸው የበርካቶችን ቀልብ ሊስቡልህ ይችላሉ። ምናልባት ወደፊት የወርቅና የአልማዝ ጌጣጌጦችን ታመርት ይሆናል። የመልካም ምኞት መግለጫ ካርዶችን መስራት። የተለያዩ ቁሳቁሶችን እየቆራረጡ በመለጠፍ በጣም ውብ የሆኑ ካርዶችን ማዘጋጀት ይቻላል። በእርግጥ ግሩም የሆነ የሥነ ውበት ግንዛቤ ሊኖርህ ይገባል። እንደ ሲልክ ስክሪን ባለ ቀላል ህትመት ተደግፈህ የትም የማይገኙ ድንቅ ካርዶችን ማምረት ትችላለህ። ቦርሳዎችን ከቆዳ፣ ፕላስቲክ፣ ጨርቅና መሰል ቁሳቁሶች በመጠቀም ያማሩ የሴት ቦርሳዎች፣ ቀበቶዎችና የወንድ ዋሌቶችን ማዘጋጀት ጥሩ ገበያ አለው። ልዩ ሻማ መስራት። ያገለገሉ ሻማዎችን እንደገና በማቅለጥና ሰም በመጠቀም አዲስ በምትፈጥረው ልዩ ቅርጽ ማውጫ ወይም ሞልድ አማካኝነት ለልዩ ልዩ ዝግጅቶች የሚያገለግሉ በመጠናቸውም ሆነ በቅርጻቸው ከመደበኛው ሻማ የተለዩ ሻማዎችን መስራት። ለምሳሌ 1፣ 2፣ 3፣ 4 በሚሉት የኢትዮጵያውያን ቁጥሮች ሀ፣ ሁ፣ ሂ በሚሉ ፊደላትና በሌላም ተወዳጅ ቅርጾች ማምረት። አትክልተኛነት። አትክልቶችን መንከባከብ ያስደስታል? ለአጭርም ሆነ ለረጅም ጊዜ በግቢህ ውስጥም ሆነ በሌላ ስፍራ የመንከባከብ አጋጣሚው ነበረህ? የተወሰነ ልምድ ካለህ ወደ ቢዝነስ መቀየሩ አይከብድህም። አበቦች ለመድኃኒትነትና ለማጣፈጫ የሚያገለግሉ ቅጠላቅጠሎችን ማለትም ጤና አዳም፣ ናና፣ በሶቢላ፣ የሥጋ መጥበሻ የመሳሰሉትን ተክሎች በግቢህ ውስጥ ወይም በቂ የፀሐይ ብርሃን ማግኘት ከቻሉ በቤትህ ውስጥ በማሳደግና በጥሩ ማስቀመጫ ውስጥ በማድረግ በአፓርታማ በኮንዶሚኒየም ውስጥ ለሚኖሩ በማቅረብ ሰፊ ሽያጭ ማከናወን ትችላለህ። ሬስቶራንቶችና የተለያዩ ቢሮዎችም ሊገዙህ ይችላሉ። አካባቢን ማስዋብ ያረካሃል? በአውራ ጎዳናዎች፣ በአደባባዮችና በተለያዩ ድርጅቶች ደጃፍ ላይ በአግባቡ ያልተያዙ ቦታዎችና አትክልቶችን ብትንከባከብ ሞቅ ያለ ገቢ የምታገኝ አይመስልህም?
የመኖሪያና መስሪያ ቤቶች ግቢዎችን በሳምንት 1 ወይም 2 ጊዜ እየመጣህ አትክልቶቻቸውን የመንከባከብ ሥራ ልትሰራላቸው እንደምትችል ብታሳውቅ በርካታ ደንበኞች ልታገኝ ትችላለህ። ምክንያቱም እንዲህ አይነቱን አገልግሎት የሚሰጥ ቋሚ አትክልተኛ መቅጠር ብዙ ወጪ ስለሚያስወጣቸው በተመላላሽ ባለሙያ ማሰራቱ የተሻለ እንደሚሆን የሚያምኑ ሰዎች ብዙ ናቸውና። ከእንስሳት ጋር ጊዜ ማሳለፍ። ለቤት እንስሳት ያለ ፍቅር ምን ያህል ነው? ኢትዮጵያውያን ከገጠር እስከ ከተማ፣ ከድሃ እስከ ሀብታም ድመትና ውሻን የመንከባከብ ፍላጎት እንዲሁም ልማድ አለን። እዚህ ፍላጎትና ልማድ ላይ ሥራ መፍጠር ትችላለህ። እንስሳትን በተሻለ ሁኔታ እንዴት መንከባከብና ማሰልጠን እንደሚቻል የሚያስረዱ ጽሑፎችን አንብብ። የቤት እንስሳትን በጥሩ ሁኔታ ከሚይዙ ሰዎችም አንዳንድ ነገር በመማር ግንዛቤህን ማስፋት ይኖርብሃል። የተለያዩ ዝርያ ያላቸው የውሻ ቡችሎችና ድመቶችን እያሰባሰብክ ለሽያጭ ብታቀርብስ? ተንቀሳቃሽና ለአካባቢው ሁኔታ ምቹ የሆኑ የውሻ ቤቶችን ብታቀርብስ? የውሻና የድመት ምግቦችን እያዘጋጀህ ለደንበኞችህ ቤታቸው ድረስ ብታቀርብስ? እንስሳቱን በማጠብና ቤታቸውን በማጽዳት ንጽሕናቸውን የመጠበቅ ሥራን ብትሠራስ? ሰንሰለት፣ ቀበቶ፣ መመገቢያ ዕቃዎችን የመሳሰሉ ቁሳቁሶችን ብታቀርብስ? ተባይ ማጥፊያና ፊሊቶችን ማቅረብን ጨምሮ ለእንስሳቱ የቤት ለቤት ሕክምና ሊያገኙ የሚችሉበትን ሁኔታ ብታመቻችስ? ለብቻ መስራት የምትወድ ከሆነ የእንጨት ሥራ፣ መሰብሰብ፣ ኮምፒውተር፣ ኢንተርኔት፣ የጽሑፍ ሥራ ለአንተ የተስማሙ ናቸው። የአናጢነት ሙያ ካለህ በርካታ አዳዲስ ቢዝነሶች ልትፈጥር ትችላለህ። በየቤቱ የእንጨት ምርቶች እንዳሉ ይታወቃል። እነዚህ የመገልገያ ዕቃዎች አልጋ፣ የመጽሐፍ መደርደሪያ፣ ቁምሳጥን፣ ሶፋ፣ ቢፌ፣ ኪችን ካቢኔት፣ በርና መስኮት የመሳሰሉት ሊሆኑ ይችላሉ። ለሁሉም እድሳትና ጥገና አገልግሎት ሊሰጣቸው የተዘጋጀ ሰው ያለ ይመስልሃል? ያሉበት ድረስ እየሄድክ ወይም ለሥራ የሚመች ቦታ ድረስ እንዲያመጡልህ እያደረግክ ለምን አታድሳቸውም? የሞዴል ማሻሻያ፣ መስታወትና ቀለም መቀያየር፣ እንደ አዲስ ንጹሕ ማድረግ ጥሩ ገበያ ያስገኝም ብለህ ታስባለህ? ቢዝነስህ ማደስ እንጂ አዲስ ማምረት እንዳልሆነ ልብ በል። የመጫወቻ ዕቃዎች ማዘጋጀት፣ እንደ ገበጣ፣ ዳማ፣ ዶሚኖ መጫወቻዎችን ለየት ባለ ሞዴል ማምረት። ያረጁ የቢሮ መጠቀሚያዎችን በጥሩ ሁኔታ በመጠገን አዲስ ማስመሰል ይቻላል። የድርጅቶችን ወጪ የሚቀንስና በትንሽ ጉዳት መጋዘን ውስጥ ለመጣል የተዳረጉ ንብረቶችን ከብክነት የሚታደግ ሐሳብ ስለሆነ ብዙ አሰሪዎች ልታገኝ ትችላለህ። ያገለገሉ ዕቃዎችን የሚሸጡና አዳዲስ ፈርኒቸር ከውጭ የሚያስመጡ አቅራቢዎች አንዳንድ ምርቶቻቸውን እንድታድስላቸው ይፈልጉ ይሆናል። ቀርበህ አናግራቸው። መሰብሰብ። ትኩረት የሚስቡ ቁሳቁሶችን መሰብሰብ ትወዳለህ? ሜዳሊያዎች፣ ታሪካዊ ፎቶግራፍና የህትመት ውጤቶች፣ ከረጅም ዓመታት በፊት በሕዝብ ዘንድ ከፍተኛ ታዋቂነት የነበራቸው የመገልገያ ዕቃዎች የምታገኝ ከሆነ ጎብኚዎች፣ ተመራማሪዎች፣ ባለሀብቶች፣ የቢዝነስ ሰዎች በሚዘዋወሩበት አካባቢ ጥሩ ዋጋ ያወጣልሃል። በዕድሜ የገፉ አዛውንት ጋር እንዲሁም የቤተሰብን ውርስ በጥንቃቄ የሚይዙ ግለሰቦች ጋር አስገራሚ ቁሳቁሶችን ልታገኝ ትችላለህ። ኮምፒውተር ጥገናና ሶፍትዌር መጫን ሰፊ የሥራ መስክ ነው። የአጠቃቀም ዕውቀቱ ካለ ኮምፒውተሮቻቸው የሚያስቸግሯቸው ጓደኞች ወይም የቤተሰብ አባላት መኖራቸው አይቀርም። እስኪ እየደወልክ ምን ልትረዳቸው እንደምትችል ጠይቃቸው። በጣም በአጭር ጊዜ የኮምፒውተር አጠቃቀም አማካሪ በመሆን ልምድህን መሸጥ ትጀምራለህ። የኮምፒውተር መሠረታዊ አጠቃቀምን፣ ሶፍትዌር መጫንና ቀላል ጥገናዎችን ቤት ለቤትና በሥራ ቦታቸው እየሄድክ ማስተማር ጥሩ የገቢ ምንጭ ሊሆን የሚችል አይመስልህም? በፈጣን ሁኔታ መጻፍ የምትችል ከሆነ የጊዜ እጥረት ላለባቸው፣ ልዩ ጥራት ለሚፈልጉ ወይም ምስጢራዊነቱ እንዲጠበቅላቸው ለሚፈልጉ ባለሙያዎች ፕሮጀክቶችን መጻፍ፣ ትልልቅ ሪፖርቶችና ሰነዶችን ማዘጋጀት፣
የመጽሐፍት ሌያውት በማዘጋጀት ብቻ ጠቀም ያለ ገቢ ማግኘት ትችላለህ። ዌብሳይት ዲዛይን ለመስራት የሚያስችል የኢንተርኔት አጠቃቀምና የኮምፒውተር ዕውቀት ካለህ ሌሎች የራሳቸው ድህረ ገጽ እንዲኖራቸው በመርዳት ገቢህን ከፍ ማድረግ ትችላለህ። ግራፊክስ አርት፣ አዶቤ ፎቶሾፕን የመሳሰሉ ፕሮግራሞችን በመማር ፎቶግራፎችን ማደስ፣ ማቀናበር፣ በራሪ ወረቀቶችን ማዘጋጀት፣ የፖስተርና ብሮሸር ዲዛይኖችንና ሌሎች ማስታወቂያዎችን መስራትስ አያዋጣም ትላለህ? ከሌሎች ጋር መስራት፣ የማስታወቂያ ሥራ፣ ከሕፃናት ጋር ጊዜ ማሳለፍ፣ ሹፌርነት፣ ሰዎችን መርዳት የመሳሰሉት ከሌሎች ጋር አብሮ በመስራት ስር ሊጠቃለሉ ይችላሉ። የማስታወቂያ ሥራ። ማስታወቂያ መስራት ትፈልጋለህ? በቅድሚያ በአነስተኛ ቢዝነሶች ውስጥ በመሳተፍ የማስተዋወቅና የሕዝብ ግንኙነት የመሳሰሉ ሥራዎች ላይ ልምድ ማግኘት ይኖርብሃል። ቀጥሎም በአካባቢህ የሚገኙ ድርጅቶችን ስያሜና የንግድ ምልክት በማስተዋወቅ መጀመር ትችላለህ። ለዚህም ልዩ ዲዛይን መፍጠር ይኖርብሃል። ፖስት ካርዶች ማሳተም ጥሩ ገቢ ሊያስገኝልህ ይችላል። እዚህ ላይ ትልቅ ሚና የሚጫወተው ይዘህ የምትመጣው ምስልና መልእክት ስለሆነ የብዙሃኑን ቀልብ የሚስብ ተወዳጅ ነገር መሆኑን አስቀድመህ ማረጋገጥ ይኖርብሃል። ወቅቱን፣ የዲዛይን ውበቱን፣ አስፈላጊነቱንና ሌሎች ልታስተውላቸው የሚገቡ ነጥቦችን ቸል ማለት የለብህም። ብሮሸሮች ማዘጋጀት፣ ስቴዲየም፣ ቲያትርና ሲኒማ ቤቶችን በመሳሰሉ መዝናኛ ስፍራዎች፣ በገበያ ማዕከላትና በተለያዩ ምክንያቶች ሰዎች በሚበዙባቸው አካባቢዎች ሊነበቡ የሚችሉ አዝናኝና ወይም መረጃ ሰጪ ብሮሸሮችን ማዘጋጀት። ልብ ማለት ያለብህ የምታዘጋጀው መጽሔት ሳይሆን ብሮሸር ነው። በነፃ የሚታደል አሊያም ከነፃ በማይተናነስ ዋጋ የሚሸጥ ሊሆን ይችላል። ትልቁ ሥራ ብሮሸሩን ተወዳጅ ማድረግ ነው። ከዚያም ድርጅቶች ምርትና አገልግሎታቸውን እዚያ ላይ እንዲያስተዋውቁ ማድረግ ነው። የህትመት ቁጥሩ ብዙና ስርጭቱ ሰፊ መሆን ይኖርበታል። አንተ ራስህ ታዋቂ የምትሆንበትን ሥራ መስራት ትፈልጋለህ? አርቲስቶች፣ ሙዚቀኞች፣ በማንኛውም መልክ ሕዝባዊ ዕውቅና ያላቸው ግለሰቦችን ማገዝ ራሱን የቻለ ሥራ ነው። እነዚህ ግለሰቦች ለሕዝብ በሚያቀርቡት ሥራዎቻቸው ዙሪያ በርካታ እንቅስቃሴዎች ስለሚያደርጉ ሁለገብ ሆኖ ቀዳዳዎቻቸውን የሚደፍንላቸው ረዳት ይፈልጋሉ። በቋሚነት ከጎናቸው ሆነ ሁኔታዎች በሚጠይቁት መስክ ሁሉ መፍትሔ ለማስገኘት የምትሠራ ከሆነ በወቅቱ ተመጣጣኝ ክፍያ ከማግኘትህ ባሻገር አብረሃቸው መታወቅህ አይቀርም። ከሕፃናት ጋር ጊዜ ማሳለፍ። ከሕፃናት ጋር መዋል ያስደስትሃል? ከበድ ያለ ኃላፊነት ይሰማሃል? ጠንከር ያለ ተአማኒነት አትርፈሃል? እንግዲያው ሕፃናት ላይ ያተኮሩ በርካታ ቢዝነሶች አሉልህ። ከፍተኛ ጥንቃቄ የሚያስፈልገው ጠንከር ያለ ተጠያቂነት የሚያስከትል ደንበኞችህም በቀላሉ ከስጋት ነፃ የማይሆኑበት ሥራ እንደመሆኑ መጠን የተለያዩ ቅድመ ዝግጅቶች ማድረግ ያስፈልግሃል። ለምሳሌ በቅርብ የሚያውቁህ ወላጆች ከሕፃናቱ ጋር ስላለህ ግንኙነት እንደ ምስክር ወረቀት የሚያገለግል ደብዳቤ ቢጽፉልህ መልካም ነው። ይህ ሌሎች ወላጆች እምነት እንዲጥሉብህ ይረዳሃል። እናቶች በሥራና በአንዳንድ ጉዳዮች በሚጠመዱ ጊዜ ወይም ማረፍ በሚያስፈልጋቸው ጊዜ እናቲቱ ቤት ውስጥ እያለች ለተወሰነ ሰዓት ሕፃኑን የመንከባከብ ሥራ፣ የከፊል የሞግዚትነት ሥራን በጥሩ ሁኔታ ለመሥራት ልምድ የምታዳብርበት ሥራም ነው። ሕፃኑን ለመንከባከብ ከመረከብህ በፊት የወላጆቹን የቅርብ ዘመዱን ስልክ ቁጥር ያዝ። የእንቅልፍ ሰዓቱን ተረዳ። ለምን ያህል ሰዓት አንተ ጋር ይቆያል? ምግቡን በዝርዝር ጻፍ። ማይስማማውን ለይተህ መዝግበህ ወላጆቹ እንድትይዝላቸው የሚፈልጉት በምን ሁኔታ መሆኑን በደንብ ተረዳ። ሕፃናቱን ማስተማር። በሳምንት 1 ወይም 2 ሰዓት መርጠህ ስዕል፣ ስፖርት፣ ሙዚቃ፣ ሌሎች ክህሎቶችን ቤት ለቤት እየሄድክ በሚመጥናቸው ልክ ብታስተምራቸውስ? ለነሱ እንደ ጨዋታ ቢሆንም አስፈላጊ ክህሎት በውስጣቸው እንዲተከል ማድረግ ለወደፊት ሕይወታቸው እንደሚጠቅማቸው ወላጆቻቸው ይገነዘባሉ።
የተረት መተረኪያ ጊዜ፣ ቦታና የመተረኪያ ዘዴ ፍጠር። የሕፃናት መዝናኛ እጥረት እንዳለ የማይካድ ነው። በትልልቅ ከተሞች ያሉት ውስን ከመሆናቸው ባሻገር ክፍያቸው ውድ በመሆኑ በየጊዜው መሄድ አስቸጋሪ ነው። ስለዚህ በአካባቢ ያሉ ሕፃናት ከ1 እስከ 2 ለሚደርሱ ሰዓታት ተረት እያነበብክላቸው በተለያዩ አሻንጉሊቶችና በሚገጣጠሙ ፐዝሎች እየተጫወቱ የሚዝናኑበት ቦታ ፍጠር። ሰፋ ያለ ሳሎን ወይም ግቢ ሊሆን ይችላል። ንጽሕናው አስተማማኝ መሆን አለበት። ተፈጥሯዊ ይዘት ያለው የሕፃናት ምግብ ማዘጋጀት። በጥራጥሬና እህሎች የበለጸገ ንጽሕናው የተጠበቀና በዕድሜ ክልላቸው ታስቦ የሚዘጋጅ የተመጣጠነ የሕፃናት ምግብ ፈላጊው ብዙ ነው። ሹፌርነት። ማሽከርከር የሚያስደስትህ ከሆነ ከባድም ሆነ አነስተኛ መኪና ላይ የተመሠረተ ቢዝነስ ተጨማሪውን ፍላጎት ለማሟላት መግዛት፣ መከራየት ያለብን መሳሪያ አለ። ተጨማሪ የሰው ኃይል፣ ተጨማሪ የሥራ ቀናት ያስፈልጋሉ። የገንዘብ አጠቃቀምና የአጠቃላይ አፈጻጸም እንዲሁም የቁጥጥር ዘዴዎች ዕቅድህ ውስጥ በጊዜ ተከፋፍለው መቀመጥ ይኖርባቸዋል። ይህ አይነቱ የአመራረት ሂደት የሚታወቅና ደንበኞቹም ከቀድሞዎቹ ጋር ተመሳሳይ ናቸው። አስጊ ነገር የመጋፈጥ ዕድሉ አነስተኛ እንደሆነም ይታመናል። ካለፈው የአመራረት ተሞክሮ በመነሳት አንዳንድ ማሻሻያዎች ለማድረግ መሞከር ቢጠቅም እንጂ አይጎዳም። ለአላስፈላጊ ወጪ የሚዳርጉና በአሰራር ሂደቱ ላይ ምንም አይነት እሴት የማይጨምሩ ደረጃዎችን በመቀነስ የጊዜ፣ የጉልበት፣ የጥሬ ዕቃና የገንዘብ ብክነትን መከላከል ትችል እንደሆነ እስቲ የምርት ክፍልህን እያንዳንዷን እንቅስቃሴ መርምር። አዲሱ አደረጃጀት የተፈለገውን በማምረት ብቻ የተገደበ ከሚሆን አዳዲስ የአመራረት ብልሃት ይዞ እንዲመጣ ጥረት አድርግ። መፍትሄ ሊሆኑ የሚችሉ ሐሳቦችን ማመንጨት የተባለው ስልት ሊጠቅምህ ይችላል። እንዲህ ሞክረው። ሠራተኞችህን ሰብስብ። የገንዘብ ብክነትን በመከላከል ተጨማሪ ምርት የማምረት ዕቅድ እንደተያዘ ግለጽላቸው። ብክነትን ለመቀነስ ምን ማድረግ እንችላለን ብለህ ጠይቃቸው። እያንዳንዳቸው ሐሳባቸውን በነጻነት እንዲገልጹ አበረታታቸው። እከሌ እንዳለው ብሎ የሰው ሐሳብን መድገም የተከለከለ ነው። ሐሳብን መቃወምም ሆነ በሐሳቡ ላይ ማንኛውም አይነት ሐሳብ መስጠት አይቻልም። ማሾፍና ጥያቄዎች መጠየቅም ተሳታፊው ሐሳቡን በነጻነት እንዳያንጸባርቅ ያግዳል። ስለዚህ የተከለከሉ ናቸው። ሁሉም መፍትሄ ያለውን ይሰንዝር። የሁሉንም ሐሳብ በጉልህ በሚታይ ሁኔታ እየጻፍክ ፊት ለፊታቸው ደርድር። ጥቃቅን ብክነቶችን ሳይቀር ሊከላከሉ የሚችሉ ሐሳቦችን በሙሉ ተግባራዊ አድርግ። የአንድ ድርጅት የምርት ክፍል ሠራተኞች በሥራ ቦታቸው ቀኑን ሙሉ ሲበሩ የሚውሉ መብራቶች ጠፍተው ጣራው ላይ በሚገጠም ብርሃን አስተላላፊ ማይካ አማካኝነት ለመሥራት ወስነዋል። አገልግሎት ላይ የዋለውን ውሃ ከማስወገድ ይልቅ ተጨማሪ ጥቅም ሊሰጥ የሚችልበት ዘዴ ቀይሰው